ውድ ተመልካች አድማጮቻችን እንደምን ከርማችኋል? በዛሬው የኳስ ዓለም ፕሮግራም ለእንግሊዝ ብሔራዊ ቡድንና ለእንግሊዙ ማንቸስተር ሲቲ ክለብ በአጥቂና አማካይ መስመር የሚጫወተውን የፊል ፎደንን አጭር የእግር ኳስ ታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለእንግሊዙ ማንቸስተር ሲቲ ክለብ የሚጫወተው ፎደን ማን ነው? በሙሉ ስሙ ፊሊ ዋርተን ፎደን እየተባለ የሚጠራው እንግሊዛዊ ፕሮፌሽናል እግር ኳስ ተጫዋች የተወለደው እንደ አውሮፓውያን አቆጣጠር ሜይ 28 ቀን 2000 ዓመተ ምህረት ሲሆን በአሁኑ ሰዓት ለፕሪሚየር ሊግ ክለብ ማንቸስተር ሲቲ እና ለእንግሊዝ ብሔራዊ ቡድን በአጥቂና አማካይ ቦታ በመጫወት ላይ ይገኛል። የፎደን የዘር ሐረግ በሁለቱም ወላጆቹ የሚመዘዘው ከእንግሊዝ ሲሆን የተወለደውም በእንግሊዝ ሀገር ማንቸስተር ከተማ ውስጥ ነው። ልዩ ስሙ ስቶክፖርት በተባለ ቦታ ነው። የማንቸስተር ሲቲ የወጣቶች አካዳሚ ውጤት የሆነው ፎደን ቤተሰቦቹ የሱን የኳስ መውደድ ተገንዝበው ከመደገፍ ባሻገር ለልምምድ ቦታው እንዲቀርበው በማሰብ ወደ ማንቸስተር ሲቲ የመለማመጃ ቦታ አካባቢ ቤት እስከመለወጥ ደረጃ የደረሱ ነበሩ። የፎደንን የኳስ አያያዝና አጠቃላይ ብቃቱን የተመለከቱት የማንቸስተር ሲቲ የወጣቶች አሰልጣኞች ገና የ4 ዓመት ልጅ እያለ ነበር በታዳጊ ቡድን ውስጥ ገብቶ እንዲሰለጥን ቤተሰቦቹን ጠይቀው አዎንታዊ ምላሽ ያገኙት። ከዛ ጊዜም ጀምሮ እነሆ በማንቸስተር ቤት የፊት አውራሪነትን ቦታ ይዞ አሁንም በቡድን ውስጥ በመጫወት ላይ ይገኛል። ፎደን በፕሮፌሽናል እግር ኳስ ውስጥ የገባው በ2017 ሲሆን አጋጣሚውንም የእንግሊዝ ከ17 ዓመት በታች ቡድን ውስጥ እያለ በፊፋ ከ17 ዓመት በታች የዓለም ዋንጫ ተሳትፎ አመርቂ ስለነበር የወርቅ ኳስ ሽልማትን ካሸነፈ በኋላ ነበር ፎደን ለምን 47 ቁጥርን የመልበስ እንደመረጠና በአንገቱ ላይም ለምን 47 ቁጥርን እንደተነቀሰ ሲጠየቅ በጣም ይወዳቸው የነበሩት ሮኒ የተባሉት አያቱ ገና በ47 ዓመታቸው ስለሞቱበት እንደሆነ ያስረዳል። ፎደን ከእግር ኳስ ጨዋታው ውጭ አሳ ማጥመድ እንደሚያዘወትርና እንደሚወድም ይነገራል። የፎደን የክለብ ታሪክ ምን ይመስላል? በ4 ዓመቱ የማንቸስተር ሲቲን ክለብ የተቀላቀለው ፎደን የወጣቶች አካዳሚ ስኮላርሺፑን በጁላይ 2016 እንዲፈርም ተደረገ። የትምህርት ክፍያው በማንቸስተር ሲቲ የተከፈለለት በቅዱስ ቤዴስ ኮሌጅ በግል የተማረው ፎደን በማንቸስተር ወጣት ቡድን ቆይታው በጣም ፈጣን በሆነ መልኩ ችሎታውን እያሳደገ ከመሄዱ ባሻገር በርካታ ጎሎችንም ያስቆጥር ነበር። በርካታ ጎሎችን ያስቆጠረበትም ለማሳያነት በክለቡ የ2016-17 ፕሪሚየር ሊጉ ከ18 ዓመት በታች የውድድር ዘመን ላይ 11 ጎሎች ያስቆጠረው በምሳሌነት የሚነሳ ነው። የዋናው ቡድን አሰልጣኝ ፔፕ ጋርዲዮላ ፎደን ያለውን ብቃት በወጣት ቡድን ውስጥ በሚገባ ከተመለከቱት በኋላ ከሴልቲክ ጋር ለአውሮፓ ቻምፒየንስ ሊግ በነበረው ጨዋታ በዲሴምበር 6 2016 ዋናውን ቡድን እንዲቀላቀል ጠሩት። ይህም ጨዋታ 1-1 በሆነ ውጤት የተጠናቀቀ ሲሆን ለፎደንም በተቀያሪ ወንበር ላይ ሆኖ ልምድ እንዲቀስም ረድቶታል። በቀጣይም በ2017-18 የውድድር ዘመን የመጀመሪያዎቹ ጨዋታዎች ሲካሄዱ በብዙዎቹ ጨዋታዎች እንዲሁ በተጠባባቂ ወንበር ላይ ካሳለፈ በኋላ በኖቬምበር 21 2017 ማንቸስተር ሲቲ ለቻምፒየንስ ሊግ ከኔዘርላንዱ ፌኖርድ ጋር በነበረው ጨዋታ በ75ኛው ደቂቃ ላይ ያያ ቱሬን ቀይሮ ገብቶ ለዋናው ቡድን የመጀመሪያ የሆነውን ጨዋታ አደረገ። ይህም ጨዋታ ለፎደን በቻምፒየንስ ሊግ በ17 ዓመት ከ177 ቀኑ የተጫወተ ጨዋታ ሆኖ በመመዝገቡ አራተኛው ትንሹ እንግሊዛዊ ተጫዋች በቻምፒየንስ ሊግ የተጫወተ አድርጎ አስመዝግቦታል። በቀጣይ በዲሴምበር 6 2017 ፎደን በአውሮፓ ቻምፒየንስ ሊግ ቡድኑ በዩክሬኑ ሻክታር ዶኔትስክ 2-1 ሽንፈትን ባስተናገደበት ጨዋታ በመጀመሪያው ረድፍ በ17 ዓመት ከ192 ቀኑ የተሰለፈው በእድሜው ትንሹ እንግሊዛዊ ተጫዋች በመሆን ቀደም ብሎ ተይዞ የነበረውን ሪካርድ ሰበረ። ይህም ሪካርድ ቆይቶ በጁድ ቤሊንግሃም በኦክቶበር 2020 ተሰበረ። በመቀጠልም ፎደን በፕሪሚየር ሊግ ጨዋታ ቡድኑ በዲሴምበር 16 ቶተንሃምን 4-1 ሲያሸንፍ እሱም በ83ኛው ደቂቃ ላይ ተቀይሮ ገብቶ ተጫወተ። በፌብሩዋሪ 25 2018 በተካሄደው የኤፍኤል ዋንጫ ፍጻሜ ጨዋታ ላይ ደግሞ ሰርጂዮ አጉዌሮን በመተካት በዌምብሌ ስቴዲየም ቡድኑ አርሰናልን 3-0 በማሸነፍ ዋንጫ ሲያነሳ ፎደንም ተሰልፎ ተጫውቶ የበኩሉን ድርሻ ተወጥቷል። ፎደን በሚያዝያ 13 2018 ቡድኑ የፕሪሚየር ሊግ አሸናፊ ሆኖ ዋንጫ ሲያነሳ እሱም በእድሜ ትንሹ በ17 ዓመት ከ283 ቀናት ሜዳሊያ ያጠለቀ በመሆን ተመዝግቧል። ይህንንም ተከትሎ ጊነስ ወርልድ ሪከርድስ በ2020
እትም መጽሐፋቸው ላይ ለዚህ ድንቅ ስራው እውቅና ሰጥተውታል። ፎደን በኤፍኤ ኮሚኒቲ ሺልድ ዋንጫ በኦገስት 5 2018 የሲቲ የመጀመሪያ አሰላለፍ አካል የነበረ ሲሆን በአጠቃላይ 75 ደቂቃዎችን ተጫውቶ ቡድኑ በዌምብሌይ ስቴዲየም ቼልሲን 2-0 አሸንፎ ዋንጫ አንስቷል። ይህም ጨዋታ በአመቱ ለፎደን ሶስተኛ ሜዳሊያ ያጠለቀበት ሆኖ ተመዘገበለት። በሴፕቴምበር 25 2018 ደግሞ ቡድኑ በኤፍኤል ዋንጫ ሶስተኛው ዙር ቡድኑ ኦክስፎርድ ዩናይትድን 3-0 በሆነ ውጤት ሲያሸንፍ ፎደን ለአንድ ጎል አሲስት አድርጎና አንድ ጎልን በማግባት ለዋናው ቡድን የመጀመሪያ ጎሉን አስመዘገበ። ፎደን በ2018-19 ኤፍኤ ዋንጫ በሶስተኛው ዙር ቡድኑ ሮተርናም ዩናይትድን 7-0 ባሸነፈበት ጨዋታ የመጀመሪያውን ጎል ያስቆጠረ ሲሆን ከ3 ቀናት በኋላም ደግሞ በኤፍኤል ካፕ የግማሽ ፍጻሜ የመጀመሪያ ጨዋታ ቡድኑ በርተን አልቢዮንን 9-0 ሲያሸንፍም እንዲሁ ጎል አስቆጥሯል። በማርች 12 2019 ፎደን ሲቲ በቻምፒየንስ ሊግ የጀርመኑን ሻልክን 7-0 ሲረታ የቻምፒየንስ ሊግ የመጀመሪያ ጎሉን አስቆጠረ። በኤፕሪል 20 2019 ደግሞ የመጀመሪያ የፕሪሚየር ሊግ ጎሉን ቡድኑ ቶተንሃም ሆትስፐርን 1-0 በረታበት ጨዋታ አስቆጠረ። ፎደን እስካሁንም በማንቸስተር ሲቲ ቤት ሁነኛ አገልግሎት በመስጠት ላይ ሲገኝ እስካሁንም በሁሉም ጨዋታዎች 337 ጊዜ በመሰለፍ ዕድል አግኝቶ 108 ጎሎችን ከመረብ አሳርፏል። የፎደን የብሔራዊ ቡድን ተሳትፎ ምን ይመስላል? ፎደን ከ2015 እስከ 2019 ለእንግሊዝ ወጣት ብሔራዊ ቡድን ከ16፣ 17፣ 18፣ 19 እና 21 ዓመት በታች ቡድን ውስጥ የተጫወተ ሲሆን በዚሁም ጊዜ ለሁሉም ቡድኖች 49 ጊዜ ተጫውቶ 20 ጎሎችን በስሙ አስመዝግቧል። አሁን ደግሞ ከ2020 ጀምሮ ለዋናው ቡድን በመጫወት ይገኛል። ፎደን ለመጀመሪያ ጊዜ ለዋናው ብሔራዊ ቡድን የተጠራው በኦገስት 25 2020 በአሰልጣኝ ጋሬት ሳውዝጌት ሲሆን የመጀመሪያ ጨዋታውንም በሴፕቴምበር 5 2020 ቡድኑ ከአይስላንድ ጋር ባደረገው 1-0 ባሸነፈበት ጨዋታ ላይ ተሰልፏል። በኖቬምበር 18 2020 ፎደን በዌምብሌይ ስቴዲየም ቡድኑ ከአይስላንድ ጋር ባደረገው የአውሮፓ ሀገሮች ጨዋታ ለሀገሩ የመጀመሪያና ሁለተኛ ጎሎቹን አስቆጥሯል። ፎደን በጁን 1 2021 ለዩሮ 2020 ውድድር በተመረጠው የብሔራዊ ቡድን ውስጥ የተካተተ ሲሆን እንዲሁም በኖቬምበር 10 2022 ኳታር ላይ ለሚካሄደው የ2022 የፊፋ ዓለም ዋንጫ እግር ኳስ የቡድኑ አባል ሆኖ ተጫውቷል። በኳታሩም የዓለም ዋንጫ ቡድኑ ከኢራን ጋር ባደረገው ጨዋታ በ71ኛው ደቂቃ ተቀይሮ ገብቶ የተጫወተ ሲሆን በኖቬምበር 29 እንግሊዝ ዌልስን 3-0 ስታሸንፍ ሁለተኛውን ጎል አስቆጥሯል። በቀጣዮቹም ጨዋታዎች እንዲሁ የተሰለፈ ሲሆን በዩሮ 2024 የእንግሊዝ ብሔራዊ ቡድን አባልም ነበር። ፎደን እስካሁን ድረስ ለዋናው ብሔራዊ ቡድን 47 ጊዜ ተጫውቶ 4 ጎሎችን በስሙ አስመዝግቧል። ፎደን በርካታ የግል ስኬቶችን የተቀዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው። በ2017 የፊፋ ከ17 ዓመት በታች ወጣት ኮከብ ተጫዋች ነበር። በ2017 የቢቢሲም የዓመቱ ኮከብ ወጣት እግር ኳስ ተጫዋችም ተብሎ ተሰይሞም ነበር። የ2021 እና የ21-22 የውድድር ዘመን የፕሪሚየር ሊጉ ወጣት ኮከብ ተጫዋችም ሆኖ ተመርጧል። የ2023-24 የፕሮፌሽናል ፉትቦል አሶሲዬሽን ኮከብ ተጫዋችም ነበር። የ2023-24 የውድድር ዘመንም የማንቸስተር ሲቲ ኮከብ ተጫዋች ሆኖ ተመርጧል። ውድ ተመልካች አድማጮቻችን የታዋቂውን ለእንግሊዝ ብሔራዊ ቡድንና ለእንግሊዙ ማንቸስተር ሲቲ ክለብ በአጥቂ መስመር የሚጫወተውን የፊል ፎደንን አጭር የእግር ኳስ ታሪክ የዳሰስንበት የኳስ ዓለም ፕሮግራም በዚሁ እያጠናቀቅን ለፕሮግራማችን አዲስ የሆናችሁ ቀጣዮቹ ዝግጅቶቻችንን በቅድሚያ እንዲደርሳችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን የፕሮግራማችን ቋሚ አድማጭ ተመልካቾቻችን ሼርና ኮሜንት በማድረግ እንደ ሁል ጊዜው ለዝግጅቶቻችን ድጋፋችሁን እንድትለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካም በመመኘት አበቃን። እስከ ሳምንት ቸርን ሰንብት።